እርግጥ አሜሪካ ከኤርትራ ጋር ሙሉ እርቅ አድርጋ ማዕቀቧን ማንስታ ግንኙነቷን ከማደሷ በፊት ኢትዮጵያና ኤርትራን ማቀራረብን አስቀድማ የጎረቤት ሀገራት ግንኙነት ባልሻከረበት ቀጠና ውስጥ አዲስ አይነት ግንኙነትን ትፈጥር ይሆናል። ግን ይህን የአሜሪካ ግዴታ አስመስሎ ማቅረብና አሜሪካ ኢትዮጵያ ከኤርትራ ጋር የምትፈልጋቸው የባህር በርና ወደብ ጥያቄ እንዳለ ያወቀች ያ ሳይፈታ ከአስመራ ጋር ግንኙነትን አታደርግም ብሎ መናገር በሉዓላዊ ሀገራት መካከል ስለሚደረግ ግንኙነት በቂ ግንዛቤ ካለመኖር የመጣ ነው። መጀመሪያ አሜሪካ አዲስ ብሔራዊ ጥያቄ አለኝ ብላ የኤርትራን የባህር ጠረፎች ለመጠቀም የኤርትራን ማዕቀብ አንስታ በሰብአዊ መብቶች ጥሰት ስትከሰው ከነበረው የኢሳያስ አፈወርቂ መንግስት ጋር እርቅ የምትፈጽመው የኤርትራ ሉዓላዊ ግዛቶች ስለምታከብርና የኢትዮጵያ መንግስት ወስዳቸዋለሁ እያለ የሚዝታቸው ወደቦች የኤርትራ ሉዓላዊ ግዛቶች መሆናቸውን ስላመነች ነው። ስለሆነም የአሜሪካ መንግስት የዋሽንግተንን ብሔራዊ ጥቅምን ለማስከበር ከኤርትራ ጋር ሲስማማ በተመሳሳይ ሰዓት ኢትዮጵያንም ያስባል ብሎ መናገር የጤና አይመስልም። ሲቀጥል ደግሞ አሜሪካ ፈርስት የሚል መፈክር ያላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ጥቅም የሆነ ነገር ያስፈልጋታል ብለው ያስቡ እንጂ ያ የሚፈልጉት ነገር የሌላ ሶስተኛ ወገን ሀገርን ጥቅም ነካ አልነካ የሚያስጨንቃቸው ሰው ናቸው ወይ የሚለውን ማስታወስ ያስፈልግ ይሆናል።